የብዙዎችን ልብ በድንገተኛ ህልፈቱ የሰበረው የተወዳጁ አርቲስት ነጻነት ወርቅነህ የሞት መንስኤና የመጨረሻዎቹ ሰዓታት ሁኔታ ይፋ ሆኗል። ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች እንዴት ቆያችሁልን? አብራችሁን ትቆዩ ጋብዝናችሁ። ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋብዘናችኋል። የሆነ ጊዜ አሪፍ ይሆናል ያደርገዋል፣ የሆነ ጊዜ ደግሞ የሆነ ነገር ያደርጋል። ተለዋዋጭ ነው በባህሪው ሲነግሩን ሐኪሞቹ እንግዲህ በተወሰነው ባገኙት ጥናት መሰለኝ የሆነ ጊዜ አሪፍ ትሆኛለሽ፣ የሆነ ጊዜ ደግሞ ፊትሽ ለጥቁር የማለት ነገር ይኖራል ወይ ምናምን ነገር ማለት ነው። እንደሚታወቀው አርቲስቱ ዛሬ ጠዋት ለወትሮ የስራ እንቅስቃሴው ለመውጣት እየለባበሰ ሳለ ነበር ድንገተኛ ህመም የተሰማው። ምንጮች እንደገለጹት ከሆነ ነጻነት ጠዋት ላይ ወደ ስራ ለመሄድ ዝግጅት እያደረገ በነበረበት ወቅት ከፍተኛ ህመም ተሰምቶታል። ወዲያውኑ ለጓደኛው በመደወል ሁኔታውን ያሳወቀ ሲሆን ጓደኛው እንደደረሰም በፍጥነት ወደ ሆስፒታል አምርተዋል። ሆኖም በመንገድ ላይ ሳሉ ህመሙ እየተባባሰ መምጣቱ ተገልጿል። ሆስፒታል ከደረሱና የሕክምና እርዳታ ማግኘት ከጀመረ በኋላ በሚያሳዝን ሁኔታ በምሳ ሰዓት ገደማ ህይወቱ አልፏል። ፖሊሶችም በሆስፒታሉ በመገኘት ሙያዊ የምርመራ ሂደታቸውን አከናውነዋል ተብሏል። አርቲስት ነጻነት ወርቅነህ በህይወት ዘመኑ ብዙ ጊዜ ይናገረው የነበረ አንድ ጥብቅ ኑዛዜ መሰል ምኞት ነበር። እናትና አባቱ በህይወት ስለሌሉ አያቱን እጅግ ይወዳቸው የነበረው ነጻነት ስሞት ከአያቴ አጠገብ አሌልቱ ጊዮርጊስ ቅበሩኝ ሲል ለወዳጆቹ ደጋግሞ ይናገር እንደነበርም እየተገለጸ ነው። የሚገርመው ነገር ይህ ድንገተኛ ሞት ከመከሰቱ ከሳምንት በፊት ነጻነት ወደ አሌልቱ ጊዮርጊስ በመሄድ ቤተ ክርስቲያኑን ስለማደስና የልማት ስራዎችን ስለማከናወን ከደብሩ አስተዳዳሪዎችና ከሚመለከታቸው አካላት ጋር ሲመካከርና ሲነጋገር ቆይቶ እንደነበርም ተገልጿል። ሆኖም አያቱ ጓሮ የመተኛት ህልሙ ሳይሳካለት ቀርቷል። የአርቲስቱ የቀብር ስነ ስርዓት በሀገር ደረጃ ትልቅ ክብር የሚሰጠው በመሆኑና በኪነ ጥበቡ ላበረከተው አስተዋጽኦ በሚል ከኑዛዜ ውጪ በመጪው እሁድ በታላቁ ቅድስት ስላሴ ካቴድራል እንደሚፈጸምም ተገልጿል። በፖርትላንድ ኦሪገን ግዛት አሜሪካ ከምትኖረው ባለቤቱና የልጆቹ እናት ጋር በትዳርና በፍቅር የቆየው ነጻነት ኑዛዜ አለመጠበቅ አድናቂዎቹን አሳዝኗል። እንደ ጋዜጠኛ ቴዎድሮስ ተክለአረጋይ ገለጻ ከሆነ የባለቤቱ በረራ እሁድ ጠዋት አዲስ አበባ የሚደርስ ሲሆን እሳቸው እንደገቡም የቀብር ስነ ስርዓቱ በዚያው ዕለት እንደሚከናወን ቤተሰቦቹ አረጋግጠዋል። ለአርቲስት ነጻነት ወርቅነህ ቤተሰቦች፣ ወዳጆችና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። እናቴ በጣም ደስ አይላትም ቲያትር ስሰራ። በቃ እስቲ እኔ በድሬ ልቅበረት ላይ ነበረ። በድሬ ልቅበረት ለማኝ አትሁን ለምኜ እንዲሁ አስማ ቤተሰብ አታሰድብብኝ ትለኛለች። ገና ለገና አርቲስቴ በስልክ የዛን ጊዜ እኔ በሚጀምርበት ሰዓት በሬዲዮ አጠገቧ እኔ ከስሩ አልጠፋም። ጸጋዬ ገብረመድህን ለሮይ ጸጋዬ ገብረመድህን የኩላሊት ምናምን ደርሶበት እሱን ለማሳከም የሚል ሰማች። አየኸው፣ ይሄ የምድር ጉምቱ ሰውዬ የምድር ትልቅ ሰውዬ እየተለመነለት ተው፣ ኧረ ተው ነጻነቴ ተው፣ በድሬ ልቅበር ተው፣ የሰው አፍ ውስጥ አትክተተኝ። እዛ የቀበሌ ባዶ አዳራሽ እየሄድክ አትጩህ ትለኛለች።
እንደሚታወቀው በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበቡ እንዲሁም በቴሌቪዥን የመዝናኛ ፕሮግራሙ በሕዝብ ዘንድ ከፍተኛ ተወዳጅነትና አድናቆት ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ ህልፈት በርካታ ሰዎች የተሰማቸውን ሐዘን እየገለጹ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ በዛሬው ዕለትም በተሰማው ህልፈት ህይወቱ በደረሰው ሐዘን ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው አድናቂዎቹም መጽናናትን እየተመኙ ያሉ በርካቶች ናቸው። መሰለኝም ይሄን እንዴት ማመን ይቻላል? ሰዳር መገኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። ይህንን ሁሉ ዓመት ሚዲያ ላይ ስሰራ በጣም ከምወዳቸው ጥቂት ሰዎች፣ በጣም እኔን ከሚያነቃቁ ሰዎች፣ በተለይ እኔም ከምሰራው ፕሮግራም አንጻር ወቅት ሳረግ ሰው ትከሻዬን ሲመታኝ በጣም ደስ ይለኛል። እንዳለው ይሰማኛል፣ ከሰዎች መሀል እንዳለው ይሰማኛልና እኔ በጣም ማከብረው የሰው ልጅ ነው። በጣም ወደው የሰው ልጅ ነው እና ለኔ ልዩ ነገር ሰው ነው። ሰው ሲደሰት በጣም ደስ ይለኛል። በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበቡ ዛሬም ነገም የሚታወሰው ነጻነት ወርቅነህ ከዚህ ቀደምም በሕይወት እያለ ለሕክምና ወደ ህንድ ባቀናበት ጊዜ ሕይወቱ አልፏል በሚል ዜና መነሳቱ ይታወሳል። ሆኖም ከዛ በኋላ ረዘም ያለ ጊዜያትን ቢቆይም አሁን ግን ሕይወቱ ማለፉ ተሰምቷል። ለመላው ቤተሰቡ፣ ለወዳጅ ዘመዶቹ በድጋሚ መጽናናትን እንመኛለን።